ወዳጆቼ አንዳንድ ልመናችሁን የከለከላችሁ ሰባኪ ሊያደርጋችሁ ነው፣ አስተማሪ ሊያደርጋችሁ ነው፣ መስካሪ ሊያደርጋችሁ ነው። እሺ ቢላችሁ ኖሮ ዛሬ በኃይል የምትቀጣጠሉበት መንፈስ ከናንተ ጋር አይሆንም ነበር። ወዳጆቼ ሕያው ምስክር ትሆናለህ። ሕያው ምስክር እዛ ከተማ ላይ ዲስፕሌይ ትሆናለህ። አንተን ያየ እግዚአብሔር ይረዳል ይላል። አንተን ያየ እግዚአብሔር ያነሳል ይላል። አንተን ያየ እግዚአብሔር ታሪክ ይቀይራል ይላል። ጸሎታችሁ ተመልሷል ማለት የአብ ደስታ ተፈጽሟል ማለት አይደለም። በተከለከለው ልመናችሁ የሚፈጸም የሰማይ ደስታ ካለ እሱ ክልከላ ሳይሆን እድል ነው። እሱ ክልከላ ሳይሆን በረከት ነው። እናንተ በምድረ በዳ ያላችሁ ሰዎች ውሃ በሌለበት ምድረ በዳ እንጨት በሌለበት ኩሽና በሌለበት ማኖር እንደሚችል ከናንተ በላይ ማን ምስክር መሆን ይችላል? ማን ምስክር መሆን ይችላል? ማኖር እንደሚችል እግዚአብሔር በዚህ የኑሮ ውድነት፣ በዚህ ግርግር ውስጥ፣ በዚህ ጨለማ ውስጥ ማኖር እንደሚችል ከናንተ በላይ ማን ምስክር አለ? የዛሬ ትምህርታችን የተከለከለው ልመናዬ እንደሚያስፈልገኝ ያውቃል፣ ግን ከልክሎኛል። ሊያመልጠኝ የማይገባ እድል ነው፣ ግን ከልክሎኛል። ጸልዬበታለሁ፣ ረጅም ጊዜ ጠብቄያለሁ፣ ግን ከልክሎኛል። ደግሞ የሚገርመውን ነገር ልንገራችሁ። እኔ ብቻ አይደለሁም በመጽሐፍ ቅዱስ ውስጥ የተከለከሉ ሰዎችን ማንሳትና መነጋገር እንችላለን። ለምሳሌ የአዲስ ኪዳንን አብዛኛውን ክፍል የጻፈው ሐዋርያው ቅዱስ ጳውሎስ እሾክን ከሱ ላይ እንዲያነሳለት ለመነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 17 ላይ 3 ጊዜ ለመንኩት አለ። 3 ጊዜ ለመንኩት፣ ግን ከለከለኝ። መውጊያ አለ ሥጋዬ ላይ፣ ሰውነቴ ላይ መውጊያ አለ። ይሄን እሾክ ከኔ ላይ እንዲያነሳ ለመንኩት፣ ግን ከለከለኝ። እስከ 3ኛ ሰማይ የሄደ ብዙ ድንቅ ታምራቶች በእጁ የተደረገ በሚገርማችሁ ሁኔታ ለብዙ ሰዎች መዳን ምክንያት የሆነ ሰው ሰውነቱ ላይ ያለው እሾክ እንዲነሳ ለምኖ ተከልክሏል። ወዳጆቼ በጣም የምትወዱት ሰው እንዳይሞትባችሁ ጸልያችሁ የተከለከላችሁ ነው የሞተባችሁ። በጣም እንዲያመልጣችሁ ማትፈልጉት እድል ያመለጣችሁ የተከለከላችሁ ሰዎች፣ መስራት፣ መማር፣ ማግባት፣ እንደዚሁም ልክ እንደ ሐዋርያው ጳውሎስ የሥጋ መውጊያ በሰውነታችሁ ላይ ኖረው እየጸለያችሁ ፈውስ የተከለከላችሁ ሰዎች እየለመናችሁ እሱ ብቻ አለ። በማርቆስ ወንጌል መጽሐፍ ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስን በተመለከተ ማርቆስ ሲጽፍ እንደዚህ ይላል። ወንጌላዊ ማርቆስ ኢየሱስ ከመሞቱ በፊት ከደቀ መዛሙርቱ ጋር ከተነጋገረ በኋላ ተንበርክኮ ታላቅ ልመና ለመነ። ብትወድ እቺ ጽዋ ከኔ ትለፍ። ነገር ግን ተከለከለ። ጳውሎስ ጸልዮ ተከልክሏል። ኢየሱስ ጸልዮ ተከልክሏል። አንተ ጸልየ ማትከለከልበት ምንም ምክንያት የለም። ዋናው ጉዳይ ለምን እንደተከለከልክ ማወቅና መረዳት፣ ከጌታ ጋር ያለህን ነገር ማስተካከል በጣም መሰረታዊ ጉዳይ ነው። ወዳጆቼ የጠየቅነውን ነገር አይሆንም ብሎን ያልጠየቅነውን ነገር ይሰጠናል። የምንፈልገውን ነገር ከልክሎን የማንፈልገውን ነገር ይሰጠናል። አንዳንዶቻችን ድክም ብሎናል። ምክንያቱ ደግሞ እንዳይኖረን የምንፈልገውን ነገር በመሸከምና በመያዝ ደክሞናል። እንዲኖረን የምንፈልገውን ነገር ደግሞ በማጣት ደክሞናል። እንዲኖረን የምንፈልገውን ነገር በመፈለግ ደክሞናል። ለምንድን ነው ያልጠየቃችሁትን ነገር ለዛውም ከባድ ሊባል የሚችል ነገር ሳትጠይቁት ሰጥቷችሁ ስትጠይቁትና ሚያን ጉዳይ በጣም ስትፈልጉት የሚከለክላችሁ? ይሄንን ዛሬ እንድንነጋገር እፈልጋለሁ። በጌርጌሴኖን ጌታ ኢየሱስ ክርስቶስ አንድ ከአጋንንት እስራት የፈታውን ሰው ታሪክ ነው ያነበብነው። ጌርጌሴኖን በገሊላ ባህር በስተምስራቅ ክፍል የምትገኝ ክልል ነች። ወደ ጌርጌሴኖን ጌታ ኢየሱስ ከደቀ መዛሙርቱ ጋር መጣ። ከዛ ሲናገር እንደዚህ ይላል። እንዳገኘው፣ በነገራችን ላይ ያገኘው ሰውየው ነው ኢየሱስን ያገኘው እና መጽሐፉ ስለዚህ ሰው ሲናገር ለብዙ ዘመን
በመቃብር እንጂ በቤት አይኖርም ነበረ። ለብዙ ዘመን ልብስ አይለብስም ነበረ። ሰውነቱን ይጎዳ ነበረ። በቀንና በሌሊት ይጮህ ነበረ። ከእግሩ ላይ የእግር ብረት ከእጁ ላይ ሰንሰለት እየበጠሰ ከተማውን ያውክ ነበር። በድንጋይ መንገድ ይዘጋ ነበረ እና ጌታ ኢየሱስና ይሄ ሰው ተገናኙ። የዚህ ሰውዬ ችግር ምንድነው ሲባል በላዩ ላይ የነበረ ይገዛው የነበረ ይቆጣጠረው የነበረ አጋንንት ነበር። ቁጥሩም ደግሞ 6000 እንደሆነ ሌጊዮን እንደሚባል መጽሐፉን ስታነቡ ትመለከታላችሁ። ይሄ ሰው በጣም የሚያሳዝንና ምስኪን ሰው ነው። የሚያደርገውን የማያውቅ ሰው ነው። ይሄ ሰው ከቤተሰቡ የተለየ ከመንፈሳዊ ሕይወቱ የተለየ ይሄ ሰው በጣም አሳዛኝ በሆነ የህይወት መንገድ ላይ የሚያልፍ ሰውነቱ በድንጋይ የሚዋጭር ለአይምሮ በሚከብድ መንገድ ውስጥ የሚያልፍ ሰው ነው ይሄ ሰው። ወዳጆቼ ጌታ ኢየሱስ ወደዚህ ሰው መጣ። እንደውም ሉቃስ ሲዘግብ እንደዚህ ይላል፣ ደጋግሞ ለረጅም ዘመን ይለዋል ከ10 ዓመት በላይ በአጋንንት ስራት ውስጥ ታስሮ የነበረ ሰው ነው። ከ10 ዓመት በላይ ልብስ ለብሶ የማያውቅ ሰው ነው። ከ10 ዓመት በላይ በተራራ ይኖር የነበረ ሰው ነው። ሰው እንኳን አይደለም ልብስ ሳይለብስ ልብስ ለብሶ እንኳን በተራራ ላይ ጂኦግራፊ ሲናገር when altitude increase temperature decrease ይላል። this is that እና ብርድ ነው። ሰውነቱ በድንጋይ ይዋጭራል። አሳዛኝ ህይወት ነው የሚኖረው። ራሱን ይጎዳል። በመቃብር ነው የሚኖረው። ከሕያዋን መንደር ከወጣ ቆይቷል። ከቤተሰቡ ተለይቷል። ከራሱ ተለይቷል። ከመንፈሳዊ ህይወቱ ተለይቷል። ጌታ ኢየሱስ መጣ፣ ፈወሰው። ልክ እንደፈወሰው ከሰውየው ውስጥ የነበረው አጋንንት ወጥቶ እሪያዎቹ ውስጥ ገባ። ከእሪያዎቹ ደግሞ ባህር ውስጥ ገቡ፣ ከዛ ጠፉ። ይሄ የሆነውን ነገር እረኞቹ አዩ። እነዚህ እረኞች የሆነውን ነገር ለመናገር ወደ ከተማ ሮጡ ይላል። በከተማ ለሚኖሩ ሰዎች የሆነውን ነገር ነገሯቸው። በከተማ ያሉ ሰዎች ደግሞ የሆነውን ነገር ለማየት ሲሮጡ መጡ። ሲሮጡ ሲመጡ ያ ለብዙ ዘመን ልብስ የማይለብስ ድንጋይ የያዘ የሚያባርራቸው ከእግሩ ላይ የእግር ብረት ከእጁ ላይ ሰንሰለት እየበጠሰ ቀንና ሌሊት እንቅልፍ የማይተኛ የሕያዋን ሳይሆን የሙታን ባልንጀራ የሆነ ሰውዬ በመቃብር እንጂ በቤት የማይኖረው ሰውዬ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት። ተገረሙ፣ ተደነቁ። እንደዚህ አይነት ነገር በታሪክ ሆኖ አያውቅም። ሲያውቁት ለረጅም ጊዜ ነው። ብዙ ነገር ተሞክሯል። የዚህን ሰውዬ ችግር መንግስት ሊፈታው አልቻለም። ሃይማኖት ሊፈታው አልቻለም። ቤተሰብ ሞክሮ አቅቶታል። የተተወ ሰው ነው። ዛሬ ግን በኢየሱስ እግር ስር ተቀምጦ ልብስ ለብሶ ወደ ልቡ ተመልሶ አዩት ይላል። የትምህርታችን ሐሳብ አሁን እዚህ ጋር ልክ ሲመለከቱት የከተማው ሰዎች ያቀረቡት ልመናል እዚህ ጋር መልሰን ማንበብ እንችላለን። በኋላ ላይ ይኸውላችሁ በዚህ ክፍል ውስጥ 3 ልመናዎችን ትመለከታላችሁ። የመጀመሪያው ልመና አጋንንቶቹ ያቀረቡት ልመና። አጋንንቶቹ ያቀረቡት ልመና ጌታ ሆይ እባክህ ወደ ጥልቁ እንዳንሄድ፣ እባክህ ወደ ጥልቁ አትላከን አሉት። አትላከን። ምክንያቱም ጥልቅ የሚባል መጨረሻ የሌለው የጨለማ ጉድጓድ የአጋንንቶች ዋና የመኖሪያ ስፍራ የስቃይ ቦታ እንዳለ ያውቃሉ። ወደዛ የስቃይ ቦታ መሄድ አልፈለጉም እና ጌታን ለመኑት። ከዛም ከአጋንንቶቹ ቀጥሎ የዚህን ሰውዬ መዳን የሰሙና የሆነውን ነገር ለማየት የመጡ ሰዎች ጌታ ኢየሱስን ለመኑት። እንደዚህ አሉት፣ ከከተማችን ውጣ፣ ውጣ ከከተማችን አሉት። ኢየሱስም ከከተማቸው ወጣላቸው። 3ኛው ልመና ደግሞ የዚህ የተፈወሰው ሰው ልመና ነው። የለመነውም ልመና ካንተ ጋር ልኑር ብሎ ለመነው። በዚህ ስፍራ 3 ልመናዎችን ትመለከታላችሁ። የአጋንንቶቹ ልመና፣ የከተማው ነዋሪዎች ልመና፣ እንደገና ደግሞ የተፈወሰው ሰው ልመና። ጌታ ኢየሱስ የአጋንንቶቹ ልመና ሰማ። በከተማው የሚኖሩትን ሰዎች ልመና ሰማ። የተፈወሰውን ሰው ልመና ግን አልሰማም። የከተማውን ሰዎች ልመና ሰምቶ ከከተማ ወጣላቸው። የአጋንንቶቹን ልመና ሰምቶ ወደ ጥልቁ አላካቸው። ይሄ የተፈወሰው ሰው ግን ያለው ብር ስጠኝ አይደለም፣ ያለው ልብስ ግዛልኝ አይደለም። ካንተ ጋር ልኑር እንኳን ካንተ ጋር ለብዙ ዘመን በብቸኝነት በመቃብር ኖሬ አይደል፣ ራቁቴ ኖሬ አይደል፣ እንኳን አይደለም ለብሼ ካንተ ጋር መኖር ያው ልኑር ካንተ ጋር። በቃ ከዚህ በኋላ
ብዙ ሰዎች ደግሞ ከጌታ ጋር መኖር እንደሚፈልጉ ታውቃላችሁ። እንዴት የተወደደ ምርጫ እንደመረጠ፣ እንዴት ጥሩ ምርጫ እንደመረጠ ወዳጆቼ። የተከለከለው ልመናችሁ ስህተት ስለሆነ ብቻ እንደተከለከላችሁ እንዳታስቡ። አንዳንድ ጊዜ ራይት የሆነ ልመና ለምናችሁ፣ ትክክል ውብ የሆነ ቆንጆ የሆነ ልመና ያማረ የምድሩን ሳይሆን የሰማዩን ለምናችሁ፣ የዛሬን ሳይሆን የነገን ለምናችሁ፣ ትንሹን ሳይሆን ትልቁን ለምናችሁ፣ ለስጋችሁ ሳይሆን ለመንፈሳችሁ ለምናችሁ ልትከለከሉ ትችላላችሁ። ጌታ ሆይ ካንተ ጋር ልኑር አለው። ኖ ሂድ፣ ወደ ከተማ ሂድ፣ ወደ ቤተሰቦች ሂድ አለው። ጌታ ከለከለው። የተከለከለው ልመናይ ጌታ ለምንድን ነው ይሄን ሰው የከለከለው? ካንተ ጋር ልኑር ብሎ ቢለው ለምን ከለከለው ስትሉ፣ እንዳወለቀ ያዩ አሉ፣ እንደለበሰ ማየት ያለባቸው፣ እንዳበደ እንዳበቃለት ከንቱ ጩኸት ሲጮህ የሰሙት ሰዎች አሉ። አሁን የወንጌል ጩኸት መልእክቱ ተቀይሮ ቋንቋው ተቀይሮ፣ ትላንት ራቁቱን ነው የሚያውቁት፣ ዛሬ ግን ለብሰው ማየት አለባቸው። ሰፈሩ አውርቷል እንዳበደ፣ ሰፈሩ አውርቷል እንዳለቀለት። እግዚአብሔር ደግሞ የዚህ ሰው ታሪክ እንደቀየረና እግዚአብሔር አምላክ እንደው መጽሐፉ የሚለው እንደዚህ ነው፣ አንተ በዛ አካባቢ ሕያው ምስክር ትሆናለህ። እግዚአብሔር እንደማይጥል፣ እግዚአብሔር እንደሚያነሳ፣ ታሪክን እንደሚቀይር ሕያው ምስክር ትሆናለህ። የተከለከለው ልመናችሁ ታላቅነቱን እንድትመሰክሩ፣ ቸርነቱን እንድትናገሩ በደንብ አድርጉና አሜን በሉ። ሂድ፣ እግዚአብሔር ያደረገልህን ታላቅ ነገር ንገራቸው። ይሄ ሰውዬ ወደ ከተማ ሲመለስ ከፍ አድርጎ ድምፁን እግዚአብሔር ያደረገለትን ታላቅ ነገር እየተናገረ ሄደ። ምን እያለ? እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር ሰው የጣለውን ያነሳል። ወዳጆቼ ጸሎታችሁ ተመልሷል ማለት የአብ ደስታ ተፈጽሟል ማለት አይደለም። በተከለከለው ልመናችሁ የሚፈጸም የሰማይ ደስታ ካለ እሱ ክልከላ ሳይሆን እድል ነው። እሱ ክልከላ ሳይሆን በረከት ነው። አቤት! በተዘጋው በራችሁ በኩል የሚፈጸም የሰማይ ደስታ ካለ፣ በዘገየው ነገራችሁ በኩል የሚተረክ የእግዚአብሔር ቸርነት ካለ፣ እግዚአብሔር ኖ ብሏችሁ ቀጥላችሁ የምትሰሩት የሰማይ ሥራ ካለ፣ ለዛች ከተማ ነዋሪዎች መልካም ይሆንላቸው የነበረው ቢኖርላቸው ጥሩ ነበር። አንድ ቀን ገብቶ ለዘመናት ጥያቄ የሆነባቸውን አጋንንት መንገድ የዘጋባቸውን ከፈታላቸው፣ ቢሰነብትላቸው ደግሞ ብዙ ነገር ይደረግላቸው ነበረ። ግን ለመኑት፣ ወጣላቸው። የአብ ደስታ ቢኖርላቸው ነበረ፣ ቢሄድላቸው አይደለም። ወዳጆቼ በተከለከለው ልመናችሁ በኩል የተፈጸመ የሰማይ ደስታ ካለ እሱ ትርፍ ነው፣ እሱ ክብር ነው፣ እሱ ሕይወት ነው፣ እሱ ድል ነው። የሰማኝ ሰው ካለ አሜን ይበለኝ። ይሄ ሰው እንዳወለቀ ያዩ ሰዎች አሉ፣ እንደለበሰ ማየት ያለባቸው። ይሄ ሰው የሙታን ባልንጀራ እንደሆነ ያዩ ሰዎች አሉ፣ አሁን የሕያዋን ባልንጀራ እንደሆነ ማየት ያለባቸው። ይሄ ሰው ከዚህ በፊት ትርጉም የሌለው ጩኸት ነበር የሚጮኸው፣ አሁን ግን ትርጉም ያለው ጩኸት ነው የሚጮኸው። አሁን ሰባኪ ነው፣ እንደ ትናንትናው እብድ አይደለም፣ እንደ ትናንትናው የሚያደርገውን የማያውቅ አይደለም። አሁን መስካሪ ነው። ጌታ ኢየሱስ የሚባል እስራቴን ፈታው፣ እርቃኔን ሸፈነው። አሁን ሰባኪ። ወዳጆቼ አንዳንድ ልመናችሁን የከለከላችሁ ሰባኪ ሊያደርጋችሁ ነው፣ አስተማሪ ሊያደርጋችሁ ነው፣ መስካሪ ሊያደርጋችሁ ነው። እሺ ቢላችሁ ኖሮ ዛሬ በኃይል የምትቀጣጠሉበት መንፈስ ከእናንተ ጋር አይሆንም ነበረ። ወዳጆቼ በተከለከለው ልመናችሁ በኩል ቸርነቱን ሊያዘምራችሁ፣ በጎነቱን ሊያስወራችሁ፣ መልካምነቱን ሊያናግራችሁ፣ የመንግስቱን ሥራ እንድሰሩ ከሆነ ይሁን ይከልከል፣ ይሁን ይከልከል። አንድ ሰው ከሰማኝ አሜን ይበለኝ። አንድ ሰው ከሰማኝ አሜን ይበለኝ። ይሁን ይከልከል። የልመናችሁ መሰማት የመባረካችሁ ማሳያ አይደለም። የከተማው ሰዎች የለመኑት ከከተማችን ውጣ ብለው ለመኑት ይላል ሉቃስ። ቃል በቃል ነው የሚለው፣ ከከተማችን ውጣ ብለው ለመኑት፣ ወጣላቸው። ይሄ በረከት አይደለም። በረከትስ ቢኖርላቸው ከነሱ ጋር ቢሆን በአሳማ ከሚገኝ ትርፍ ከጌታ ጋር በመኖር የሚገኘው ትርፍ የዘላለም ነው። የአሳማው ትርፍ ቢቀርባቸው ይሻላል። የልመናችሁ መከልከል ለስጋችሁ ሳይሆን ለነፍሳችሁ ትርፍ ነው። ለነፍሳችሁ ትርፍ ሲል ነፍሳችሁን፣ ዘላለማችሁን እንድታተርፉ፣ ሕይወታችሁን እንድታተርፉ፣ ነጋችሁን እንድታተርፉ የሚሰማኝ
ሰዎቹ ኢየሱስን ከከተማቸው እንዲወጣ የለመኑት ኢኮኖሚካሊ ከስረው ነው። አሳማዎቻቸው በባህር ገብተው ነው። ግን የአሳማዎቹ መጥፋት የሥጋ ኪሳራ ነው። ግን ከሥጋ ትርፍ የነፍስ ትርፍ ይሻላል። ኢየሱስ ቢቆይላቸው የነፍስ ትርፍ ይሆንላቸዋል። የዛሬ ሳይሆን የነገ የሚጠፋ ሳይሆን የማይጠፋ ትርፍ ይሆንላቸው ነበረ። ለሚቴሉ ጸልያችሁ ተከልክላችኋል ማለት አልተባረካችሁ ማለት አይደለም። ስጠኝ ብላችሁት ኖ ብሏችኋል ማለት ክፈተው ይሄንን በር መልካም እድል ነው እንዳያመልጠኝ ብላችሁት ኖ ብሏችኋል ማለት ኖ አይወዳችሁም ተከልክላችኋል ማለት አይደለም። የልመናችሁ መሰማት የአብ ደስታ ካልተፈጸመበት በረከት ሳይሆን እርግማን። የልመናችሁ መከልከል የአብ ደስታ ከተፈጸመበት ደግሞ ሰላም ነው፣ ደስታ ነው፣ ረፍት ነው፣ ክብር ነው። እኛ ሀገር ትልልቅ ሀብታሞች አሉ። እኛ ሀገር ትልልቅ ሀብታሞች አሉ። በኮንቴነር ዕቃ ያመጣሉ። ሞልተው ያመጡና ከዛ ወይ የሆነ መርካቶ ላይ ማሳየት ስለማይፈልጉ ደግሞ ስለማይመች ዌርሃውስ ውስጥ ያስቀምጡትና ዲስፕሌይ ነገር አዘጋጅተው ካላቸው ባለጠግነት ትንሹን እዛ ያስቀምጣል። እና እናንተ ልትገዙ ስትሄዱ ይታያላችሁ። ዲስፕሌይ ነው የምታዩት። ከፈለክ ከተስማማን ከመጋዘን ከዌርሃውስ ይመጣልሃል ይሉሃል። ምን ማለት ነው? ያ ዲስፕሌይ ማሳያ ነው። ያላቸው ምን አይነት ዕቃ እንደሆነ ኳሊቲውን ማሳያ ነው። ይሄንን ሰው ጌታ እንደዚህ አለው፣ አንተ ሕያው ምስክር ትሆናለህ። ሕያው ምስክር እዛ ከተማ ላይ ዲስፕሌይ ትሆናለህ። አንተን ያየ እግዚአብሔር ይረዳል ይላል። አንተን ያየ እግዚአብሔር ያነሳል ይላል። አንተን ያየ እግዚአብሔር ታሪክ ይቀይራል ይላል። ማን የረዳ ብለው ቢሉት ኢየሱስ ይላል። ማን ሰው አደረገ ብለው ቢሉት ኢየሱስ ይላል። ሊያሰብከው ነው የከለከለው። ሊያሰብከው ነው የከለከለው። ዲስፕሌይ ሊያደርገው የቸርነቱ፣ የምህረቱ፣ የደግነቱ፣ የአምላክነቱ ማሳያ ሊያደርገው ነው። ውጭ ሀገር ሊሄድ ስትሉት እምቢ ያላችሁ እዚህ ሀገር ማኖር እንደሚችል በእናንተ ሊያሳይ ነው። እግዚአብሔር ማኖር እንደሚችል፣ እግዚአብሔር ሰው ማድረግ እንደሚችል፣ እግዚአብሔር እንደማይጥል፣ እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይተው የሰማኝ ሰው ካለ አሜን ይበለኝ። የሰማኝ ሰው ካለ አሁን ተከልክያለሁ ብዬ አላኮርፍም፣ አላጉረመርምም፣ አላለቅስም፣ እዚህም እዛም አልረግጥም። የተከለከልኩበት ዓላማ ከገባኝ ይበቃኛል። ካንተ ጋር ልኑር ስለው እምቢ አለኝ። አሁን ይሄ ሰውዬ ለረጅም ዘመን ልብስ አውልቆ የሚያውቁት፣ ሰውነቱን በድንጋይ ሲቧጭር የሚያውቁት፣ በከተማ ሳይሆን በመቃብር ሲኖር የሚያውቁት ሰዎች እንዴ ይሄ ሰውዬ ሰውነቱን ታጥቦ የማያውቅ፣ ጥፍሩን ቆርጦ የማያውቅ፣ የሚያደርገውን የማያውቅ ሰው አግኝተውት ባለፈው አስጠምቀን ነበር አልተፈወስክም፣ ባለፈው ብዙ ነገር ሐኪም ቤት ወስደን ነበር ምን ሆነ ነው ሲሉት እኔም አላውቅም፣ አልለመንኩትም። ያው እንደምታውቁት ኢየሱስ የሚባል ሲመጣም አልሰማሁም። ምክንያቱም ከሰው ካላንደር ውጪ ነኝ። እኔ ሲመሽ ሲነጋ አላውቅም። ቀኑም ሌሊቱም አንድ ነው ለኔ። የማውቀው ነገር የለም። ያ ዕውር ሰውዬ እኮ ታውቃላችሁ፣ የዳዊት ልጅ ሆይ ያለው ሰምቷል፣ ቢያንስ ሰምቷል። ይሄ ሰውዬ እኮ አብዷል። ምን እንደሚከናወን እንኳን አያውቅም እኮ። ሃይማኖት አስራት ሰጥቶ አያውቅም፣ ጸልዮ አያውቅም፣ መባ አቅርቦ አያውቅም። ምንም እኮ አድርጎ የማያውቅ ሰው እኮ ነው። ሳለምነው ፈወሰኝ። ራሴን ያገኘሁት እግሩ ስር ነው። ራሴን ያገኘሁት ልብስ ለብሼ ነው። አላሰብኩም። ስንት ዓመት በደንኳን የሚያውቅ አይመስለኝም። አላሰብኩም። እና ከዛማ አብሬክ ልኑር ስለው አይቻልም አለኝ። እንዴት? እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይጥል፣ እግዚአብሔር ሰው እንደሚያደርግ፣ ታሪክን እንደሚቀይር፣ ቀንበርን እንደሚሰብር፣ እስራትን እንደሚፈታ ወዳጆቼ የልመናችሁ መከልከል ሕያው ምስክር ሊያደርጋችሁ ነው። አምላክ እንደሆነ በምድረ በዳ ጥላ በበረሃ ምንጭ እንደሚሆን ሄሎ
እናንተ በምድረ በዳ ያላችሁ ሰዎች ውሃ በሌለበት ምድረ በዳ እንጨት በሌለበት ኩሽና በሌለበት ማኖር እንደሚችል ከናንተ በላይ ማን ምስክር መሆን ይችላል? ማን ምስክር መሆን ይችላል? ማኖር እንደሚችል እግዚአብሔር በዚህ የኑሮ ውድነት፣ በዚህ ግርግር ውስጥ፣ በዚህ ጨለማ ውስጥ ማኖር እንደሚችል ከናንተ በላይ ማን ምስክር አለ? ማን ምስክር አለ? እናንተ እግዚአብሔር የቸርነቱ ዲስፕሌዎች፣ የቸርነቱ ማሳያዎች፣ የቸርነቱ ዘማሪዎች ከለከላችሁ አይደል? ፈውሳችሁን ከለከላችሁ አይደል? እሾኩን አንሳልኝ ስትሉት እምቢ አላችሁ አይደል? ዓላማ አለው። ዓላማ ቢኖረው ነው። አቅቶት አይደለም። በመገለጥ ብዛት እንዳልታበይ ያለ ጳውሎስ ሊሰራባችሁ ነው የከለከላችሁ። ኢየሱስንም ተንበርክኮ ለመነ። ብትወድ ይህች ጽዋ ከኔ ትለፍ፣ የሚመጣው ነገር ከባድ ነው አለ። ነው የሚያበረታው መልአክ ተላከለት። ከዛስ ከለከለው። በመከልከሉ ምክንያት ይኸው ዓለም ሁሉ ብርሃን በራለት። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣ። ሰማይና ምድር ታረቁ። የሰማኝ ሰው ካለ አሜን በል። አሜን ይበል በደንብ።